ነው ማገባት እንጂ ከዚህ ሰርግ ሲጀመር አንደኛ የሚጠቀሙት እርሶ ኖት ማለት ሰላም እንዴት ናችሁ? እንደ ዩቲዩብ ተከታታዮቻችን ሁሉ ሰላም ሁሉ አሽወይና አለን። እንግዲህ እንደተለመደው ዘና ፈታ የሚያደርጉ ቪዲዮዎችን ይዘን መጥተናል። ወደ ቪዲዮ አብራችሁ ቆዩ። ይመቻል። ለዛች የዳቢሎስ አውራጣት ለመሰለች ልጆች እኔ እንደምበዛባት ያውቃሉ አይደል? መቼስ እኔ እሷን ሳገባት ማለት ነው በነጩ ድንኳን አይደለም በለቅሶ ድንኳን ነው እንዲሆን የምፈልገው እየተለቀሰ ማለት ነው። ለሰርጋችን ምንቆርሶ ኬክ ራሱ እኔ ከንፍሮ ቢሰራ በጣም ነው ደስ የሚለኝ። በሰርጉ ንፍሮ ምን ነው አንተ እርሶ ራሱ ማለት ነው ማለት ያለበት ልጄ እንዳርኩኝ ሳይሆን እሷን ሳላይ ሳልፈራ ዋልኩኝ ነው ማለት ያለበት። ያውቃሉ መቼስ ፊቷን አይደል? ህልም ቢሆን አይፈታም። ስቃም አልቅሳም አዝናም ማኩርፋም ተደስታ አንድ አይነት ነው ፊቷ። እቺ ሌላ አካል የሌላት ሶስት መንታ ማለት ነው። ምኑን አመጣው አንተ? እኔ ራሱ ማለት ነው አልባሌ ወጥ ከሙሉ ብዬ ነው ማገባት እንጂ ከዚህ ሰርግ ሲጀመር አንደኛ የሚጠቀሙት እርሶ ኖት ማለት ምን ማለት አለው እንዴ? እድሜ ልኮት ለአይኖት ሲፈሯት እኮ የነበረችው ጭራቅ እኮ ነው እኮ እኔ መወስድሎት እኮ ከቤቶት አይደል እንዴ? እሷ እኮ ልታገባ ሳይሆን በብረት ፍርግርግ ውስጥ ታሽጋ አንበሳ ግቢ እኮ መጎብኘት የነበረባት ሰው እኮ ነው። ግን እኮ ውስጧ ንጹህ ነው አይደለ? እኔ አይቻልም እንጂ ቢቻል ኖሮ ጆሮና ጆሮዋን እንደ ቸኮሌት ልጣጭ ይዤ እንዲፈትቼ ውስጧን ባየው በጣም ደስ ይለኝ ነበር። ኧረ አንተ ልጅ ተው እባክህ ተው። ይኸውልህ እኔ ሲጀመር ማለት ነው ሽማግሌ ምናምን እንዳይሉኝ ለእሱ አይደለም ሽማግሌ የ10 ብር ካርድ አልክም። ጥሎሽ ካሉኝ ጥያት ነው የምሄደው እያልኩ ማለት ምን ማለት አለው እንዴ? ወልደው እንዳትክልት ውሃ ብቻ እያጠጡ ላሳደጓት ልጅ እኔ እኮ ባል ማግኘቷ ራሱ እኮ ከበቂ በላይ እኮ ነው እኮ ሲጀመር ማለት ነው። ሰርጋችን ላይ ራሱ እኔ ብቻዬን ነው መገኘት ያለብኝ። እሷ ቤት ብትጠብቀኝና ደስ ይለኛል እያልኩት ነው። አታስፈልግ ምን አርት ነው እንዴ? ባታገባ ማለት ማን ነው እንደዚህ ይዘው ነው እንዴ ናግባት ያልኩ? እንደዛ ደግሞ አይደለም ሁኔታው። እየቆራባቸው ነው። እኔ እኮ ደም ግራ ገባኝ። ሀብታም ነው እየቆራባቸው እንዴ? ሀብታም ቢኖረው ልጅቷ ቆንጆ መሆን ነበረባት እኮ። አሁንም እኮ ግራ ገባኝ። ምኗን ፈልጎ ሌላ ስታፍ ከሆነ ደግሞ አስገድዳ አግባት ቢሉት ኖሮ መንቀጥቀጥ ነበረበት። እሷ ሀብታም ሆና ቢሆን ሊያገባት የነበረው መንቀጥቀጥ ነበረበት። ምንድነው ቆይ ማለት በምን ነው ያስካት ያዘች ልበል ልጅቷ እንድታገባት ያደረገች በምንድን ነው? ግራ ገባኝ። የራቁት ቪዲዮ ይሳብ እንደዛ መንቀጥቀጥ ነበር። እንደዛ ቢሆን መንቀጥቀጥ ነበር። እሷ ነበር ምንድነው? ግራ ገባ ነው ደግሞ ገና ምንም ያለመድኩት ስራ ቢኖር ልጆቼ ባይሆን ይሻላል። ሁሌ ከቡዝ ጋር መታገል ይሄኔ ቆንጆ ዲና ቤሎ ሰማች። በቃ ምንድን ነው? አቤት በል ሞታለች እኮ በሌ ነች። አየን እኮ አቤት በል ቤሎ ተኪላ ፔንፎል ሰቨን ክለብ እንዳለች እንደጨፈረች ይሄ እኮ እዛው መመርመር ይችላሉ። ይሄ ከዛው ይሆናል እኮ በዛው መጨረስ የሚችሉትን ጃጋ ቆይ እንዳጽፍ ጃጋ ያለ ሬድ ቡል ደረቁ ጻፍ እስኪ ሳሙካ ብለዋለች። ሊሚት የላት እሷ እንግዲህ ስንት ጠርሙስ እንደሆነ አናውቅም፣ ስንት ብርጭቆ እንደሆነ አናውቅም ብለዋለች። ጻፍክ? በጣም አሪፍ። እሺ ጆሮ ገለቶ እንደፈራሁት ጃጋውን ሻት ስትል እሳቱን እፋላለችው ከነሳቱ ገባው ነው ጉልበቷን ቼክ አድርግልኝ እባክህ። ሁለት ነው ተቅሯል። ቤሎ ተኪላ እኔክሽኔካ ሰበር ሰካ በስተመጨረሻ ማፈሩ ልትነካ ምን አለ ብትረጋጋ። እስቲ ጫማውስ ምንድን ነው? በቃ አገኘሁ ደርሼበታለሁ። የሙት መት የሆነ ደረጃ ላይ ትወርክ እያደረገች ነበር። እሺ ወለልሽ ደረጃዋ ጠቅ ሰው ሰላም ልትል ነው። ወለማ ልክ ወለም ሲላት ያገኛት የባሩ ጠርዝ ነው አንገቷ መላመት ነበር እንዴ? መላመት የምርመራውን ውጤት የሟች ቤተሰብ እየጠበቀ ነው። እሺ መጣ ጨርሳ ከደም ዘጋች። በቃ ቤሎ ተኪላ ይሚና ኩላሊቷ ምን ኩላሊቷ ታበታለች። ሰምታ ኩላሊቷ ነገሩ ተጣበታለች። ጋምቡል በመጨረሻ እንደዚህ ቢሆን ሬሳ ምርመራ ገደል ከተን ነበር።
ስዋል እንደዚህ ጃጋ ሲል ከነሳቱ አሬ በችግር አንተ ልጅ ረብሷን ጸልይ ስራ አንተ መላ መታሰዋል ጉልበቷን ቼካር ሂል ያረጋችሁ በቃ አሟሟቷ ተሰራ አሻራ የለም ይለ ቱርክ ስታረግ ጭራሽ ስትወርቅም አይቷታል ደረጃ ላይ እንዴ እየገመተ ነው ይሄድ ተደጋጋሚ ዛቤት ሁኔታዋን ሁሉ ያያታል ለዛ ኮኔታው እንካ እንዴ ረንደም ነው እንካ እንጂ ጉራስ ቆንጆ እንቁላል ፍርፍር ነው ጉርሻው ነው እንዴ እንካ ራስ ደረገት ምን አስበህ ነው አይ ምንም ጎረሰ እኔ አንቺ ምን አስበሽ ነው ራስሽ ደቦ እንካው አለ እንዴ ጉርሻ እሷ እንዴ ዱላ ነው የምሬ ነው ዱላ ነው እንዴ አውጅ እኔ ተጣልተው ሰርቧል እንዴ አልኩት እኮ ለዛ ነው እንዴ አንቺ ራሱ የጸብ ነው የፍቅር ጉርሻ አይደለም የጸብ ነው ይሄ የጸብ ጉርሻ ነው እንትን እንኳን ነው እኮ የምታወሪበት ቶን አዎ እንካ እንጂ እንካ አለ እንካ ያይ ይሄ የጸብ እንካ ላብራቶሪ እንድትወጂኝ ቆይ ግዴታ ሽንት መስጠት አለብኝ እንዴ? እኔ እንደዛ ላይ እሺ ወይ ሰገራም ልስጥ ደምም ልስጥና ላብራቶሪ ወስደሽ መርመረሽ ፍቅሬን ቴስት አድርጊው ሶስቱን ውስጥ ታገኙዋለሽ እያልኩ ነው። እኔ ቆይ ናፍቆትሽ ፔሸንት ሆንኩ እንዴ ናፍቆትሽ በዚሁ የሚቀጥል ከሆነ በቅርቡ ጸሮባ መከተብ ይኖርብኛል። ታከተዋ ታዲያ ገና ሳይሽ እኮ ዳይጀስት አደርጋለሁ እያልኩሽ ነው። አንቺ ውበት ናሙና አንቺ የመልክ ዲኤንኤ እስቲ እሺ በይኝና ማለት ነው ፍቅርሽን በልቤ ቧንቧ አፍስሽ ውስጥ አንቺ የፍቅር ቫክሲ እንኳንም ግን እኔና አንቺ ማለት ነው ታመሽ አልተገናኘንሽ እንዴት አንቺ ላይ ፈዝጄ ሳላክምሽ ትሞቺ ነበር። አዚ ራሱ ዶክተሩ ስላንቺ ምን እንደሚያወሩ ታውቂያለሽ? እሱ የመረመረችው ሽንት ምንኛ ታድሎ በሽታ ያቆም ከዛሬ ጀምሮ እኮ ነው የሚሉሽ እኮ። ቅድም ራሱ አንዱ ታማሚ ትንፋሹ ቀጥ ብሎብን ደንግጠን ልቡን ፓምፕ እያደረግንለት አንቺ በበራለሽ ድንገት ታማሚ አየሽ መተንፈስ ጀመረ። ኧረ በእናትህ ተዋቀልልብኝ። የቀለድኩ አይደለም እኔ እኮ አንቺ ብቻ እንዳይደክምሽ እኮ ታማሚዎች እኔ ጋር ሲመጡ እኮ ላብራቶሪ ራሱ እኮ አለካቸውም እኮ ደህና ናችሁ ምንም አልሆናችሁ እያልኩ ወደ ቤታቸው መሸኘው። እኔ ባንቺ ፍቅር እንደነወለድኩ ያወቅኩት ደግሞ ለታካሚዎች መድኃኒት ስጽፍ ጽሁፌ ይነበባል። በቃ ምን ይበቃል። ትላንት ራሱ አንዱ ሆዱን ታሞ መጥቶ እኮ ነው እኮ ሆዴን አሞኛል ይቆርጠኛል ሲለኝ አንተም ቁረጧ ብዬ እኮ የብርቱካን ቢላ ይሰጠው። በቃ እሺ እኔ ረፍዶብኛል። ነገ ግን ትመጫለሽ አይደለ? ምን አፈለከኝ? አው አንድ ታማሚ ነበር ሰርጀሪ የምናደርገው ማደንዘዣ ደግሞ አልቆናል ታውቂያለሽ። ስለዚህ አንቺ መተሽ ታካሚ ፊት ስትቆሚ በውበትሽ ፈዙ ሲደነዝዝ እኛ ሰርጀሪ እናደርገዋለን ብዬ እኮ ነው። በቃ እሺ ቻው። ቀስ እያልሽ የኔን ክብል እንዳትወድቂ እሺ ብትይ ይሻልሻል። ኧረ በለዚያ ሬሳ ማድረቂያው ግቼ እኔ ግን ዶፍ እንደው ኢንቦክስ ብታረግልኝና እንደዚህ አይነት የጅንጀና ስልቶችን ማለት ለምንድን ነው የሚነግረኝ እንዳልሸወድ ነው። ይኸው መጨረሻውን አየኸው ሬሳ ማድረቂያው ግቼ አለ። አሁን እንዲህ ካላቸውማ እንደዚያ ነው እኮ እና ተራይ እንትና አሁን እኮ የአፍ ሲሆን ኖርማል ከላይ ያስታውቃል። የተግባር የውስጥ ምናምን ነው መናገር ከብሻል አይ ነው እንደው ብታሰለጥነኝ እኔ ለጅንጀና አይደለም ስራ ለማሳመን ምናምን ብታሰለጥ እኔ ኒኪት ነው እኔ እኮ ግራ ይገባኛል። ደግሞ መተካካቱስ ግጥም ማለት ነው። ኧረ ወይዬ እኔ ሴት ልጅ ማቅበጥ በቃ በጣም ደስ ይለኛል። በቃ ሙች በላይ ሙች ወይኔ ታድዬ ምን እንደሰስሽ ፈልግ ነገር ነው ቅብጥ ወላ ወይኔ ታድዬ ምን ነው ጫማዬ ተበጠሰ ኦ ማይ ጋድ እኔ ሴት ልጅ ስትጎዳ ማየት አልፈልግም። አርጊው እንዳንተ አይነት ጀንትልማን የትም አይቻልም። ጫማህን ሰጠኝ። ወይኔ ታድዬ ነይ እንጂ ሮጥስ ምንድነው እንዴ? ተበጥሷል እኮ ዘኝ እንጂ እንዴ ትላለህ አንተ አቅብጥ ጀንትልማን አንተ አቅብጥ እኔ ሲያስላታል ብዬ ጠብቄ ነበር። አንተ አቅብጥ ጫማውን ሲያረግ እሱ ሴት ሆነ እንደ መልሱ ተቀየረ። የሷንስ ተቀየረ ጫማ ሆነ እየው አይደለም የሚባለው በሷ ጫማ ሆኖ ሳይው መታዘል ያስፈልጋታል። ታዘለላ ትችላለህ። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። በቀጣይ ዘና ፈታ የሚያደርጉ ቪዲዮዎች ይዘን እስከምንገናኝ ባይ ቻው።